ደወለች። አንሳውና ዝም ብላ አዳምጥ። እሷ አራት ወር ቻች ደወለች። እሱ ሊሆን ይችላል። ስለዚህ ድምጽ እንስማ። አንሳ። ሄሎ ሄሎ፣ አገኘሃለሁ። አልደውልላት። መሄድ አለብኝ። ወዴት? ምን ሆናል መድብል? ምንድነው ይሄ ድምጽ? ታውቂዋለሽ ማለት ትተዋወቃለሽ ከዚህ በፊት? አሰማሽም፣ ማንም አይሰማሽም። ሰገን፣ ማንም ሊያድንሽ አይመጣም። እጅሽን አንቺው፣ በክብር እጅሽን አንቺው። አላደርግም። እሺ፣ ባሽ ነው ያስገባሽ። አይኔ ነው ወይንስ ስልክ ነው? እቴቴ ነው የሰጠችኝ። አንቺ ውሻ! ሰገን፣ አሁን የምጠይቅሽን አንድ በአንድ ትመልሻለሽ። ማን ነው ስልኩን የሰጠሽ? ማን ነው የደወለልሽ? የመጀመሪያ እውነት ነው፣ የማይረሳ መለወጫ የሌለው መቀየሪያ የሌለው የመጀመሪያ የመጨረሻ እየተባባሉ እውነተኛ ፍቅር አያረጅም። እውነተኛ ፍቅር ቢሞቱም አይረሳም። ሰው የማይለውጠው ነው። ሰው ይሄዳል፣ ሰው ይመጣል፣ ግን ትክክለኛ ፍቅርን ማንም አይሽረውም። የመድብልና የሰገን መጨረሻ ሁላችንም አጓግቶናል። ሰገን ስልኳን ተቀማች፣ እውነቱን ተናገረች። የመጀመሪያ ነው ስልኩን የሰጠኝ። ድራማውንና ተንኮሉን ጠንቅቆ ስለሚያውቅ አክሊሉ ድርቅ ፍጥጥ ብሎ ቀረ። ጀግናው መድብል እሷን ካላገኘው እሷን ካላዳንኩኝ እያለ ጧት ማታ እንቅልፉን አጥቶ ይችን ምስኪን ልጅ ለማትረፍ የሚሮጠው መድብል በትክክል 100% እሷ ናት። ወይ በሩን ገንጥዬ እገባለሁ ወይ መቃብሩን እቆፍራለሁ ብሎ ሁለት አማራጭ ይዟል። አክሊሉ መግቢያ ቀዳዳ ጠፋው። ምድር ተንቀጠቀጠችበት። ድራማውና ተንኮሉ ተደረሰበት። ሰገንና መድብል ላይ የሰራው ግፍ ታወቀበት። ሳትሞት ገለሃታል፣ ሳትሞች ተቀብረሻል። የቅዠት ዓለም ውስጥ ያኖራቸው አክሊሉ ይህንን ጨካኝነቱ ሊገለጥ፣ መጥፎነቱ ሊገለጥ፣ ትክክለኛ ማንነቱ ሊወጣ ነው። መድብል በጭራሽ እንቅልፍ አልተኛም፣ ምግብ አልበላም። ሰው በስም ይመሳሰላል፣ በምንም ነገር በድምፅ ሊመሳሰል አይችልም። በትክክል እሷ ናት። መቃብር ፈንቅላ መጣች አልልም። የተሰራሽ አሻጥርና ተንኮል አለ። ሰገን ማመን አቃታት። የመጀመሪያ አንተ ነህ እንዳልከው ከሞት አፋፍ ላይ ማድንሻለሁ እንዳልከው እውነት አንተ ነህ። ተፈተሃል ማለት ነው። እውነት አንተ ነህ። የእውነት አግብተሃል። የእውነት አንተ ነህ። በህይወት እንዳለ አውቀህ ነው የሰገን ጥያቄ። አክሊሉ መግቢያ ቀዳዳ ጠፋው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። ተወዳጁ ሰገን እጅግ በሚገርምና በሚደንቅ ሁኔታ ቀጥሏል። የመድብልና የሰገን መጨረሻ ምንድን ነው? አንዳንድ ጊዜ አጋጣሚ ብቻ አጋጣሚ አይደለም ይባላል። መድብል ይህን ጠንቅቆ አውቋል። አጋጣሚ በጭራሽ አጋጣሚ ሊሆን አይችልም። የስም መመሳሰል ቢሆንም የድምፅ መመሳሰል በጭራሽ። ስሜን ሳይሆን ድምፄን ሰምታ ተንሰቅስቃ እያለቀሰ ስልኩን የጠጋች መናገር ያቃታት እንዴት አጋጣሚ ሊሆን ይችላል? ስለምታውቀኝና ድምፄን ስለለየችው ነው በማለት እንግዲህ ጀግናው መድብል አለቀሰ። ወንድ ልጅ ቆረጠ፣ አንጀቱ ቆሰለ፣ ከፋው። መድብል ይህ አይገባውም። እንባው ታብሶ ደስታው ተመልሶ የተቆለፈው ልቡ ተከፍቶ ደስ የሚል ህይወት ከሰገን ጋር እንደ ሞገስና እንደ አክሊሉ እንደ ሞገስና እንደ ሉላ የሚገባቸውን ህይወት መኖር አለባቸው። ለአስከፈሏቸው ዋጋ፣ ላሰቃዩ አስቃይ፣ ለጨረሱበት እድሜ የሚገባቸውን ቅጣት ማሰጠት አለበት። የቴቴ ሁኔታ የኋላ ኋላ ግን እውነቱን ስትሰማ የልጇን ጨካኝ አረመኔነት ማወቅ አለባት። እሱ እናቱ ሚስጥሩን እንዳታውቅ ይርበደበዳል። እሷ ደግሞ መልአክ የሆነ ሰው አክባሪ፣ ለተቸገረ ደራሽ፣ ለተራባ ጉራሽ የሆነ ልጅ አለኝ እያለች የምትጃጃለው እናቱ ይህንን ተንኮሉን ስታውቅ ምን ይሰማት ይሆን? መጨረሻውስ ምን ይሆን? አጓጊና ልብ አንጠልጣይ ነው።
አሁን መድብል 100% እርግጠኛ ሆኗል። በትክክል እየተሰራብኝ አሻጥር አለ። እኔ መኪና ጋላት ሚያት ገድያታለሁ ብዬ ባምንም የሆነ ጉዳይም አለ፣ ያልተፈታ ቋጠሮ አለ። በጭራሽ ሌላ ሰው ልትሆን አትችልም። ሰገንም በጭራሽ መድብል ሊሆን አይችልም። የመጀመሪያ እያለች ደም እያለቀሰች ነው። ግን እውነታውን ዘረገፈች። አክሊሉ በጉልበትና በድብድብ ስላልተሳካለት አስክሮ በሚያስጠላ ሁኔታ እንግዲህ ሰገን የመጀመሪያ የሚለውን ነገር ተናግራለች። ስራው፣ ተንኮሉ፣ አሻጥሩ፣ ግፉ፣ መከራው ያደረሰበትን ጠንቅቆ ስለሚያውቅ አክሊሉ ደርቆ ቀረ። ማመን አቃተው። ያ ከእጁ ፈልቅቄ የወሰድኩበት ሰውማ ከመጣ በቃልኝ። በጉልበት የወሰድኩበት ገደል ገባ። ሽጬ ሰወራለሁ ስል እዚሁ ሊቀብሩኝ ነው በማለት እንግዲህ አክሊሉ መግቢያ ቀዳዳውን ይፈልጋል። በዛ ላይ እናቱ በጭራሽ ይህ ቤት አይሸጥም፣ እኔን ሂጅ የምትለይ ሰልችተኸኝ ነው ወይ በማለት እናቱን ተናግረዋለች። አሁን ድብልቅልቁ ሊወጣ ነው። መድብል በጭራሽ እያለ እንግዲህ እውነታውን ለመጋፈጥ አክሊሉ ቤት ለመግባት ደፍሮ ቆርጦ ተነስቷል። አክሊሉ መግቢያ ቀዳዳ ጠፍቶታል። የሰራው ግፍና መከራ ጠንቅቆ ስለሚያውቅ ይህ እውነታ ከተገለጸበት በጣም ከባድ ነው። በተለይ መድብል ሌላው እሱ እስር ቤት ያሳለፈው ስቃይ ይቅርና ያልሞተችው ሞታለች። ልጅነቷን፣ ሴትነቷን፣ ወጣትነቷን፣ እድሜዋን ጥጥት አድርጎ በስቃይና በፈተና ያሳለፈቻትን ጊዜ ዋጋ ያስከፍለዋል አክሊሉን። እጅግ የሚያሳዝነውና እጅግ የሚገርመው ነገር በሞገስና በሉላ ህይወት እንደዛ መድብል እንዴት እንዳገዛቸው አይተናል። አሁንም ያ ውለታውን የሚመልስበት ቀን የደረሰ ይመስላል። አክሊሉ የእጁን ማግኘት አለበት። ሰገንና መድብል ይገናኙ፣ ፍቅራቸው ይታደስ፣ ደስታቸው ይመለስ፣ ሳቃቸው ይመለስ፣ ሀዘናቸው ይራቅ። አክሊሉ በኋላ ገሸራት፣ አስገድዶ ለደፈራት፣ እድሜዋን ለበላባት፣ ሴትነቷን ለቀማት፣ ደስታዋን ለነጠቃት ዋጋ መክፈል አለበት። ብድር በምድር አሁን ሁሉም ነገር የእጁን የሚያገኝበት። ምን ነው ባላረኩኝ፣ ምን ነው ባልተመኘሁኝ፣ የፈለግኩትን ነገር በጉልበት መመኘቴና በጉልበት መውሰዴ ይጸጽተኛል ብሎ ስቃዩን ማብዛት አለበት መድብል። እንኳን ለልቡ ንግስት ለማንም ሰው ፈጥኖ ደራሽ መድብል፣ እንኳን ለልቡ ንግስት ለማንኛውም ሰው ፊት ለፊት ተጋፍጦ ሰው በሰውነቱ አክብሮ ከችግር የሚያወጣ መድብል ከፍቶ ታለቀሰ። ቅስሙ ተሰበረ። ወይ መቃብር መክፈት ወይ የሰገንን የአክሊሉን በር መክፈት ብሎ ቆርጧል። መጨረሻው ምን ይሆን? አጓጊና ልብ አንጠልጣይ ነው። አክሊሉ ስልኩን ካገኘ በኋላ ተስፋ ቆርጧል። በእርግጠኝነት ሰገንን በህይወት እንዳለች ያወቀ ሰው አለ። ይህ ደግሞ የሰራውትን ሴታፕና ሚስጥሮችን ጠንቅቆ የሚያውቅ እኔን ሊያጠፋኝ የሚመጣ ሰው ነው። ይህም የመጀመሪያ ፍቅሬ ስትለው እንግዲህ አክሊሉ ፍጥጥ ድርቅ ብሎ ቀርቷል። እናቱንስ እንዴት ነው በዚህ ፍጥነት ሸኝቶ ጉዱን ደብቆ የሚኖረው? በዚህ እናቴ ክፋቴን አወቀች፣ በዚህ እውነታው ተገለጸ፣ በዚህ ሰገን አመለጠች እያለ ጨርቁን ጥሎ ሊያብድ ነው። መድብል ፊት ለፊት ተጋፍጦ ፍቅሩን ነፃ ያወጣል፣ እውነቱን ያረጋግጣል፣ ወንጀለኛውን ያጋልጣል። ሰገን የፈሰሰው እንባዋ መታበስ አለበት። የተቀማ ህይወቷ መመለስ አለበት። የተቆለፈው ልብ መከፈት አለበት። መድብል ሁሉም ይገባዋል። ያ ሁሉ ስቃዩ በደስታ መለወጥ አለበት። ድፍረቱና ቆፍጣናነቱ ለተቸገሩ ደራሹ አሁን እሱን ልቡን የሚጠግን እንባውን የሚያብስ ሳቁን የሚመለስ የሰገን ነፃ መውጣትና በህይወት መኖሯ በአካል ተገናኝቶ ማረጋገጡ ነው። ያ ስልክ በአክሊሉ እጅ መግባቱ ኦልሬዲ ነገርየውን ጥብቅና ክርር አድርጎ መድብል በቆፍጣናነት እዛ ቤት ገብቶ ፈልቅቆ እንዲያወጣትና የአክሊሉ መሬት የረገጠው እስከሚንቀጠቀጥ መሬት ተሰንጥቀሽ ዋጭኝ እስከሚል ድረስ መግቢያ ቀዳዳው ይጠፋዋል። የቀማት ህይወት፣ የቀማት ልጅነት፣ የቀማት ሴትነት፣ የቀማት ደስታ፣ የጨረሳት እድሜ ሁሉም አንድ ባንድ ይከፍላል። ሁላችንም በጉጉት ድል ለጀግናው መድብል። የተሰበረው ልብ መጠገን አለበት። የፈሰሰው እንባ ይታበሳል። አክሊሉ የሚገባውን ቅጣት አግኝቶ መቀመቅ ይወርዳል። መልካም ልጅ አለኝ እሱም የሚኮራበት የምትለው ቴቴ የልጇን ጉድ ትሰማለች። ውርደቱን ይከናነባል። ከሴት ሰው ወልዶ በሴት የሚጨክን ሴትን እናቴን ወደድኩ እያለ በሴት አስገድዶ እየደፈረ ስቃይና ፈተና ያበዛባት እረስንቱ ጉሉ ሊዘረገፍ ሰዓታትና ቀናት ቀርቶታል። እሱም ከእጁ ፈልቅቆ ወስዶ ስቃይና ፈተና ላበዛበት መልሶ ፈልቅቆ ይወስደዋል። ያደረሰባትን ግፍ አንድ ሳያስቀር ዋጋ ያስከፍለዋል። ድል ለጀግናው መድብል። ቀጣይ ክፍል በጉጉት